አሁን ላይ የዓለም ዋንጫው ባለቤት ማን እንደሆነ ታውቋል። ስፔን ደግሞ የዋንጫው ባለቤት መሆኗን አረጋግጣለች። ላሚን ያማልም ገና በ19 ዓመቱ የውሃ ገንዳ ላይ አጥቦ ያሳደገውን የእግር ኳስ አባቱን ሊዮኔል ሜሲን በማሸነፍና ልጅ ቢሮጥ አባቱን አይቀድምም የሚለውን አባባል በመስበር ዋንጫውን በእጁ ማስገባት ችሏል። ያየነው የ2026ቱ ዓለም ዋንጫም ብዙ ቢሊዮን ዶላር ወጪ የወጣበት ብዙ ቴክኖሎጂ የታየበትና ዓለም ላይ ከ75% በላይ ህዝብ የተመለከተው ምርጡ የዓለማችን የእግር ኳስ ድግስ ነው። ነገር ግን የዓለም ዋንጫ በድሮ ጊዜ በጣም ብዙ አስገራሚ ታሪኮች የነበሩትና ለማመን የሚያስቸግሩ ብዙ ድራማዊ ክስተቶች የተፈጠሩበት የእግር ኳስ መድረክ ነው። እስቲ በእግር ኳስ ታሪክ ምን ያህል እንደተጓዝን ለማየት ወደ መጀመሪያው ዩራጋይ ላይ በ1930 እንደ አውሮፓውያን አቆጣጠር የተካሄደው ዓለም ዋንጫ እንሂድ። የመጀመሪያው ዓለም ዋንጫ ሲዘጋጅ አውሮፓ ላይ ኮሜርሻል ፍላይት ወይም የንግድ በረራ አይፈቀድም ነበር። የአውሮፓ ታላላቅ ቲሞች እንደነ ፈረንሳይ፣ ቤልጂየም እና ሮማኒያ የመሳሰሉ ቲሞች ተጫዋቾቻቸውንና ጓዛቸውን ሰብስበው የተጓዙት በመርከብ ነበር። በዚህም ወደ ዓለም ዋንጫው የሚዘጋጅበት ሀገር ዩራጋይ ለመድረስ 2 ሳምንት በባህር ላይ መጓዝ ግድ ይላቸው ነበር። እየሰለጠኑና እየተለማመዱ የነበሩት በዛው በመርከቧ ላይ ነበር። ነገር ግን ይህ ሁሉ ተጉዘው ቦታው ላይ ከደረሱ በኋላም ድራማው እዛው ላይ አላበቃም። በፍጻሜው ጨዋታ ላይም ራሷ ዩራጋይና አርጀንቲና ለፍጻሜ ደረሱ። ግን ሁለቱ ሀገራት በሚጫወቱበት ኳስ መስማማት አልቻሉም። ስለዚህ መፍትሄ የተደረገው በመጀመሪያው አጋማሽ በአርጀንቲና ኳስ እንዲጫወቱና በሁለተኛው አጋማሽ ደግሞ በዩራጋይ ኳስ እንዲጫወቱ ነበር። በዚህም በመጀመሪያ አጋማሽ አርጀንቲና 2-1 ብትመራም በሁለተኛው አጋማሽ ግን ዩራጋይ በራሷ ኳስ 4-2 በማሸነፍ የመጀመሪያውን የዓለም ዋንጫ ማንሳት ችላለች። ሌላው በጣም አስገራሚ ነገርም ቢጫና ቀይ ካርድ የሚባል ነገር እስከ 1970 እንደ አውሮፓውያን አቆጣጠር ድረስ አልነበረም። ስለዚህ ከ1970 በፊት የነበረው ጊዜ ተከላካዮች እንደነ ፔሌ የመሳሰሉ አጥቂዎችን ከባድ በሆነና አጥንት በሚሰብር መልኩ ታክል ሲገቧቸው ዳኛው መጥቶ ይህ ነገር እንዳይደገም ከማለት ውጪ ሌላ ነገር አያደርግም። እስቲ አሁን ደግሞ ድሮና አሁን ያሉትንና የተፈጠሩትን ነገሮች አንድ በአንድ እናነጻጽር። ወደ ኳሱ እንምጣ። የድሮ የዓለም ዋንጫ ኳሶች በጣም ከባድና በጣም ጠንካራ ከሆነ ሌዘር የተሰሩ ናቸው። ዝናብ ከዘነበ ደግሞ ውሃ ስለሚቋጥሩ የበለጠ ከባድና ጠንካራ ይሆናሉ። በዚህም አንድ ውሃ የቋጠረ ኳስ መምታት ከአንድ ትልቅ ድንጋይ መምታት ጋር አይተናነስም ነበር። ያለንበት ዘመን ኳሶች ደግሞ ለመጫወት በጣም አመቺ፣ ከዛም አልፎ የኤሌክትሮኒክ ሴንሰር ያላቸው፣ በዚህም እያንዳንዱን እንቅስቃሴ ትራክ የሚያደርጉና ለቫር ዳኞችም ኦፍሳይድን በቀላሉ እንዲለዩ የሚያስችሏቸው ኳሶች ናቸው። አሁን ደግሞ ተጫዋቾቹን እናነጻጽር። በ1960ዎቹና 70ዎቹ የዓለም ዋንጫ ተጫዋቾች ከየሀገሪቱ የተመለመሉ ተራ ሰዎች ነበሩ። አብዛኞቹም የራሳቸው ሌላ ስራና ኑሮ የነበራቸው ሰዎች ነበሩ። በጣም የሚያስገርመው ነገርም ተጫዋቾች በእረፍት ጊዜ ቢራ እየጠጡና ሲጋራ እያጨሱ ማየት የተለመደና የተፈቀደ ነገር ነበር። የአሁን ዘመን ተጫዋቾች ደግሞ አስገራሚ የሰው ማሽኖች ብለን ብንጠራቸው ከባድ አይሆንም። ምክንያቱም የራሳቸው የግል ሼፍ፣ የመኝታ ሰዓት ተቆጣጣሪ፣ ከዛም አልፎ እያንዳንዷ የሚመገቧት ነገር ትራክ የምትደረግና ለሚያሳዩት የ90 ደቂቃ ፐርፎርማንስ እንደ ግብዓት የምትወሰድ ነች። የዓለም ዋንጫ አስገራሚ ድራማዊ ክስተቶች እዚህ ላይ አያበቃም። ዓለም ዋንጫ ማለት ገና ከጅማሬው በድራማዊ ክስተቶች የተሞላና በዓለም የሚገኙ ሰዎችን ወደ አንድ ልብ አምጥቶ የሚያሳትፍ የዓለማችን ትልቁ የእግር ኳስ ቶርናመንት ነው። አዎ ባለንበት ዘመን ስታዲየሞቹ በጣም ትላልቅ ሆነዋል፣ ቴክኖሎጂው አድጓል፣ ገንዘቡም በጣም በዝቷል። ነገር ግን ከጅማሬው ጀምሮ ያልተቀየሩ ነገሮች አሉ። እነሱም የጨዋታው መንፈስና ስሜት ናቸው። እሺ አሁን ደግሞ እናንተ ስለዚህ ጉዳይ ሐሳባችሁን ኮሜንት ላይ ያሳውቁኝ። አሁን ላይ ፔሌን የያዘው የ1970ው የብራዚል ቲምና የአሁኑ የ2026 ላሚን ያማልን የያዘው የስፔን ቲም ቢጫወት ማን የሚያሸንፍ ይመስላችኋል? ሐሳባችሁን ኮሜንት ላይ ያሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። በቀጣይ በሌላ ምርጥ ቪዲዮ እስከምንገናኝ ባይ።